በባለፈው እንዴት ተመለከስነው ያው እንግዲህ ማህሌት ወደነ ብሩክ ቤት መታ በር ስትቆረቆር ቅድስትዬ እንግዲህ አፊቷ ላይ ነበረ በሩን እየዘጋችባት ማለት ነው። ምክንያቱም በጣም ደንግጣለች። ትመጣለች ብላ አላሰበችም። በጭራሽ ማህሌትም ትሆናለች ብለው በጭራሽ በቃ አልጠረጠሯትም ነበርና እና መሄጃ ስታጣ እንግዲህ ዝናም አይንሽን ላፈር ካልሰራሽ 5 ሳንቲም አልሰጥሽም ሲላትም እንዲሁም ደግሞ ያው ኤፍራታን ደግሞ ያው አንቃት ነበረ። እንዴት ከጀርባ ያጠቃሽኝ በማለት ያው እንግዲህ ሞገስን ለመግደል ባደረገችው ነገር እንግዲህ የኤፍራታ እጅ ነበረበትና ለምን እንደዛ አደረግሽ ከኋላ ለምንድን ነው እቅዶችን የምታበላሹ ብላ ልታንቃት በመሞከሯ እንግዲህ ልትገለኝ አይደለም ወይ ብላ እሷም ከቤት አባራታለች እና በር ላይ በቃ ውጭ ላይ ነው የወደቀችው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እናለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ዝና ደግሞ ያው ይችን አዲሷ ልጅ እንግዲህ በጣም ወዷታል። ያው ሉላን ነበር ወዳለሁኝ ያለው በነገራችን ላይ ማለት ነው። ዝናና ካሌብ ሞሲሳ በዚች በልጅ የሚጣሉ ይመስለኛል። ምክንያቱም እንግዲህ ካሌብ ሞሲሳም እንግዲህ ገና ስትመጣ ከክፍለ ሀገር አይኑን ጥሎብሻል የማላቅ መሰለሽ ወይ እያላት ነበረ ከተመለከታችሁ ማለት ነው። እነሱም እንግዲህ ከካሌብ ሞሲሳ ነጥቆ ነው እዚህ ለብቻው ያስቀመጣት ማለት ነው። እናም እንደዛ እያለ እንግዲህ እየነገራት ነበረ። እማላቅ መሰለሽ ወይ እኮ ይወድሻል አይኑን እንደጣለብሽ ተመልክቻለሁ ወይ ብሎም እንግዲህ ወደ እሷ እየተጠጋት እንግዲህ ጾታዊ ትንኮሳ ሊያደርግባት እንግዲህ እየተጠጋ ነበረ። እሷም ደግሞ በፍጹም ይረፍ በቃ ነገ ጠዋት የምጸጸትበትን ነገር አታድርገኝ እያለችው እየለመነችው ነበረ። ስትለምነውም እኔ ዝና በልመና የምራራ ሰው አይደለሁም ይላታል ማለት ነው። በዚህ ጊዜ እንግዲህ እየተናነቃት እያለ ያው እንትኑን ትለውና እሱም እንግዲህ ያው የወንዶች ደካማ ጎን እሱ ነውና ወርቋል ማለት ነው። እና በጣም ጎበዝ ነች በነገራችን ላይ እንደዚች እንደ ሉላ ደንጋጣ ነገር አይደለችም። የኔ ሽቁጥጥ ያለች ብትሆነ ግን ጎበዝ ነች፣ የሆነ ጠንካራ ነገር ነች ማለት ነውና ሉላ ግን መልክ ብቻ ነው ያው ትወና ላይ ብዙም አይደለችም፣ ግን ጎበዝ ነች። ግን ይችኛው ላይ በጣም ጎበዝና ጠንካራ ነች። እንደዚህ በቃ ከዚህ እንደውም ገንዘቡ ይሻለኛል ገንዘቡ ይላክልሃል እያለችው ነበረ። ድሃ የድሃ ልጅ እኔ በድሃ ገንዘብ የምተዳደር መሰለሽ እንዴ እያለ ራሱ የሆነ ከፍ ዝቅ እያደረገ ሲሰድባት ተመልክተናል ማለት ነው። እናም እንደዛ አድርጋ እንግዲህ ከቤት ካለችበት ቦታ ታባረረዋለች። እሱም እየዛተ ቢሆንም ይሄዳል ማለት ነው። ማህሌት እንግዲህ በር ቆርቁራ እነ ብሩክ ጋር ትሄዳለች። ብሩክ እንግዲህ ሶፋ ላይ ተቀምጦ ነበረ። ቅድስት ነበረች በሩን የከፈተችው ማለት ነው። ስትከፍተው እንግዲህ ያልጠበቀችው ነገር ማህሌት ነች። በጣም ተደናግጥና በሩን ትዘጋዋለች። ምንድን ነው ቅድስት ይላታል። አይ ምንም አይደለም ጋሽ ምናምን ትላለች። እንዴ ምንድን ነው ምንም አይደለም የምትይኝ? ማን የመጣው ሲልም አይ ጋሻን እዛው ሁን ምናምን ትለዋለች ማለት ነው። ማን ነው ብሎ እንግዲህ ስንትን ሲል ማህሌት ነች ብላ ተነግረዋለች። ብሩክም እንግዲህ በጣም ያልጠበቀው ነገር ስለሆነ በጣም ይደነግጣል። እንዴት ምን ፈልጋ መጣች? አሁን ያንን ሁሉ ነገር አድርጋ ማህሌት እንግዲህ ወደ ብሩክ ጋር መምጣት ማለት በጣም ከባድ ነገር ነው። እና ብሰም እንግዲህ ይቅርታ ብላም ወደ ቤት ትመጣለች። ቆይ ምን ፈልገሽ ነው የመጣሽ ይላታል። ብሩክ በደረሰብህ ነገር በጣም አዝኛለሁኝ፣ እኔም ባደረኩን ነገር በጣም አፍሬያለሁኝ፣ ይቅርታ አድርግልኝ ምናምን ትለዋለች። ይቅርታ ትይኛለሽ እንዴ? እኔም እንደዚህ ከኔ ስለሆንኩኝ ነው እንደዚህ ቆሜ የማናገረሽ፣ ጭራሽ እንዴት ይቅርታ ትይኛለሽ? ቆይ እንዴት ብትደፍሪ ነው? እንዴት ብትንቂ ነው ያን ሁሉ ነገር ካደረግሽ በኋላ እንደዚህ አይንሽን አጥበሽ በጨው የምትመጪው በሬ ድረስ? ይሄማ ምን አይነት ንቄት ነው ምናምን ይላታል ማለት ነው። እና እንደዛ ሲላትም እንግዲህ በዚህ ጊዜ ቅድስትዬ ትታቸው ወደ ውስጥ ትገባለች። እና ወደ ውስጥ ስትገባ ብሩክ ይቅርታ አድርግልኝ፣ እናም እንግዲህ ልጠቅምህ እችላለሁኝ
ብዙ ነገሮች ልጠቅም ይችላል። አሁንም ቢሆንም ማለት የሆነ ነገሮችን በዝና ለማመሃኘት እየሞከረች ነው እና በጣም እርቦኛ ምናምን ትለዋለች ማለት ነው። እርቦኛል፣ አንቺ ጤነኛ አይደለሽም፣ እኔ እንደውም እንደዚህ ቆም የማናግርሽ እኔ ስለሆንኩኝ ነው። እንዳንቺ ቢሆንማ እኮ እዛው ነበር አንቄ መግደል የነበረብኝ። እኔና አንቺ ከእንግዲህን በኋላ የምንገናኘው በደም ነው በሞት ነው እንጂ እንደዚህ በሰላማዊ አንገናኝም ይላታል ማለት ነው። እና እንደዛ ሲላት እንግዲህ ይኸውልህ ብሩክ እርቦኛል እያልኩ ነው፣ አሁን የትም አልሄድም፣ ስለዚህ ምግብ ስጠኝ እርቦኛል ትለዋለች። ከዛ እርቦኛ ማምስትለው ብር ይሰጣትና ሂጅና ፈለግሽበት ቦታ ብይላታል ማለት ነው። ከዛ እንዴት ለአንድ እንጀራ ትከለክለኛለህ? እኔ እናንተ እኮ ብዙ ክፉ ደጎችን አሳልፈናል ምናምን ትለዋለች። እሱም እንግዲህም ብሩክ እኔ በነገራችን ላይ ወደ ቤት ያስገባታል ብዬ አላሰብኩም ነበር፣ ግን በፍጹም መሀሌት እንግዲህ ነው እና ብሩክ ቤት መቆየት የለባትም ብዬ ነው የማስበው። ግን ብትቆይም አንደኛ ብትቆይም በነገራችን ላይ የሆነ ነገሮችን አንዳንድ ነገሮችን ያኔ ለዝና እንደምትሰራ እናውቃለን። ወደዚህ ቤት እንግዲህ የመጣችበት አላማ ዝና ነውና በእርግጥም ወይ ልብ ገዝታ ልትቀየርም ትችላለች። ግን ቢሆንም በቃ እዚህ ቤት መቆየት የለባትም ብዬ ነው የማስበው። ግን ብትቆይም ምን ሆና የምትቆይ ይመስላችኋል? ሚስት ወይስ ሰራተኛ? አሁን እኔ እንግዲህ እኔ እንደሚመስለኝና ሳስበው መሀሌት ሰራተኛ ሆና የምትቀጥል እንግዲህ እዚህ ቤት አልወጣም ብላለች አይደለ? ገብታለች እና እዚሁ ሁኚ እና ብሎ እንግዲህ ምግብ ሊያመጣላት ሲል እሷ ግን ዘላ ገብታለች ማለት ነው። እንግዲህ ምግብ እየበላች እያለ ቅድስትዬ አቅርባላት እየበላች እያለ እንግዲህ አኩርፎ ነው እንዴ ወደ ውስጥ የገባው በልቼ ምናምን እሄዳለሁኝ እሺ ምናምን ትላታለች ለቅድስትዬ። ከዛ እንደዛ ምናምን ስትል እንግዲህ እና ደግሞ አንቺና ብሩክ ልትጋቡ ነው አሉ፣ እንኳን ደስ ያለሽ ትላት። ኧረ አንቺ ዝም ብለሽ ምግብሽን በልተሽ ሂጂ ጋሽ እንዳይሰማሽ ትላታለች። እና ቤቱ ያምራል ትላለች። በዛ ላይ በጣም እርቦ የነበረ ቆይ አንቺ መጨረሻ ሆነ ምናምን ስትላት ምን ታደርጊዋለሽ ምናምን ትላለች ማለት ነው። በጣም ነው የሚያሳዝነው። በነገራችን ላይ አግኝቶ ከማጣት ይሰውራችሁ። መሀሌት በእርግጥ በጥጋቧ ነው፣ ግን ቢሆንም የሆነ ማለት በጥጋቧ ነው ማለት ሳይሆን የሆነን ነገር ከእጃችን የሚያሳጣን በእርግጥ በምክንያት ነው። እና ግን ፈጣሪ አገኝቶ ከማጣት ይሰውራችሁ ነው የምለው። እና መሀሌት እንግዲህ ይህ ነገር ነው የደረሰባት። ይሄ ስግብግብነቷ በቃ አለ አይደለ አልጠግብም ባይነቷ ነው እዚህ ደረጃ ላይ ያደረሳት ማለት ነው። እናም በልታ ተጨረስና እንግዲህ አጨምሪልኝም እንዴ አላለችም። አልጨምርም ጋሽ ጨምሪላ አስታላለኝ አልጨምርልሽም ትላታለች ማለት ነው። ከዛ እንደዚህ ምናምን እያወሩ እያለ ቤቱ ተቀይሯል አሳማምረሽዋ ስትላት አይ አይንሽ ነው እንጂ አልተቀየረም እንደዛው ነው አይኔ ምን ሆነ እያለች እያለ ብሩክ ይመጣል ማለት ነው። ብሩክ ሲመጣ እንግዲህ ጋሽ ምግብ ልጨምርላት እንዴ ትላለች። እንዴ ቅድስት እየጨምርላት እንጂ እሷ እኮ በቃ እንደ ተራበ ሰው እንደ ተራ ነገር ማለት ነው የሆነ እንደዛ ነገር ተመልከቻት ይላል። ግን የለም ሰርቼ ላምጣ ስትልሽ ምናምን ይላታል። እና እሺ ምናምን ተብለው እንግዲህ ተቀምጠው እያወሩ እያለ እና ምን ትላለች እንግዲህ ከነሷ ይኸውልህ መድብልን ይሄ ዝናና ካሊም ሞሲሳ እንግዲህ አሁንም የሆነ ተንኮል እያሰቡ እንደሆነ ምናምን ትነግረዋለች። ምንድነው የሚያስቡት ምናምን ስትልም እንግዲህ ያው እነሱንም አውቃቸዋለሁ በዛ ላይ የሆነ ዝና እንግዲህ የሆነ ወንጀል እንደሚሰራ ያያችሁ ልትጠቀምበት ማለት ነው። አሁን እንግዲህ ይሄ እንደዚህ ብላ የሆነ አለ አይደለ ወደ ሞገስ ወደ ብሩክ ጋር ለመቅረብ እንግዲህ ያደረገችው ጥረት ማለት ነው። እና የሆነ ጠቅመሃለሁ ብዙ ነገሮችን እረዳሃለሁ፣ ስለዝና ደግሞ ብዙ ማቃቸው ነገሮች አሉ አንተ ጋር ላንተም ቢሆንም አሁንም ቢሆንም አልተኙልህም የሆነ እያቀዱልህ ነው ምናምን ስትለው እንግዲህ ምንድነው እያቀዱልኝ ያለሁት ሲልም እንግዲህ ያው ሴቶችን እንግዲህ የሆነ እንደሚያግቱ በህገ ወጥ መልኩ ደግሞ ወደ የሌላ ሀገር እንደሚያስተላልፉ ምናምን ትነግረዋለች ማለት ነው። እንደዛ ከሆነ ታዲያ እንዴት አንቺን እንትን አላሉሽም ይላታል ማለት ነው። ከዛ እንደዛ ምናምን ሲላት እንግዲህ እያለ አሁን ለማንኛውም እኔ ቀኝ የሆነ ወንድም አለኝ ሞገስም አለ
ይልቅ ለራስሽ ራስሽን ነጻ ውጪ ምናምን ይላታል ማለት ነው። ከዛ እንደዛ ሲላት ያው እንግዲህ አሁን ለማንኛውም ከዚህ ከቤት ሂጂ እነ መድብል እየመጡ ስለሆነ እዚህ ካገኙሽ ችግር ይፈጠራል ይላታል ማለት ነው። ከዛ እንደዛ ሲላት እንግዲህ ያኔ ማለት የሆነ ቆይናና ልብላ አለ አይደለ? ከዛ ምሳሌስ ምናምን ይኬዳ ነው ትትል እንግዲህ ምሳሌ ወይኔ አልሰማሽም እንዴ? ምሳሌ ማኮ መጣ ከሚያጥቼ ምናምን እኮ ሞተች እኮ አልሰማሽም እያለ እንግዲህ ያሾፍባታል ማለት ነው። ከዛ እንደዛ ሲያሾፍባት እባክህን ብሩክ ቢያንስ በልች እንኳን እስከምጨርስ አታሳቀይ ትለዋለች ማለት ነው። ከዛ እንደዛ ስትለው ግን ቆይ እንደው ምን ተማርሽ አላት። እንግዲህ ምን ተማርሽ ሲላት አንደኛ ትዳርን በሰው እንትን አለመፍታት፣ ሁለተኛ ክፉ አለመሆን፣ ይሄ ብቻ ነው አላት። ሌላው እንግዲህ ያው ሰው በሰዎች ላይ ክፉ አለመሆን ስትለው እንግዲህ ያየሽ ይሄንን ነው እንትን ማለት መስገብገብ ጥሩ አይደለም፣ አልጠግበይነት ጥሩ አይደለም፣ ይሄ ነገርሽ ነው እንደዚህ ደረጃ ያደረሰሽ እያለም እንግዲህ ከቻልሽ ለእንግዲህ ወዳሽ መልካም ሰው ሆኚ ይላል። እሷም እንግዲህ ይቅርታ ምናምን ትለዋለች። እንግዲህ ይቅር ለእግዚአብሔር ፈጣሪ ይቅር ይበልሽ እያላት ነው። እውነት ነው። በነገራችን ላይ እኛ ለሰዎች ብለን ሳይሆን ለፈጣሪያችን እንግዲህ ብለን እሱም እንግዲህ ይቅር ይበላት ማለት ነው። እና ብዙ ነገር አድርገዋለች። ከዛ መድብልና እንግዲህ እቺ ምሳሌ ከትምህርት ቤት እያመጣት እያለ ተማሪዎች እኮ ምናምን ከአባትሽ አጎትሽ ቆንጆ ነው ምናምን ብለው አሉኝ ትላለች ማለት ነው። ከዛ እና ታዳንች ምን አልሻቸው? እንደ አጎቴ አንተ እኮ ስለማታምር እኮ ነው። ምን እኔ ነኝ እንደማላምረው? አውዳ አንተ እኮ የሆነ ስስመኝ ራሱ ጺምህ ራሱ እንዴት እንደሚኮሰኩስ ምናምን ትላለች ማለት ነው። ከዛ እንደዛ እንግዲህ እየተጫወቱ ምናምን እያለ ወደ ቤት ያው ይመጣሉ። አንተ እኮ ታላቁ ነህ እንዴት አልወለክም ስትለው ታዲያ ታላቁ በሆንስ በቃ እንግዲህ አንቺን ለኔ ስጠኝና ልጅ ትሆኛለሽ እላታለሁ። ኧረ እባክህ ምናምን ትላለች። እንዴ ምን ችግር አለው ልጅ አትሆኝም እንዴ ዘፍንልሻለሁ ምናምን ይላታል። እሷም እንግዲህ ያው እሺ ትላለች። የልጅነት ነገር እናም እንደዚህ እየተዳረጉ እያለ ሞገስና ደግሞ ሉላ እንግዲህ ሉላየው እንግዲህ ስለጠበቀ ሁላችንም እናውቀዋለን። እያለቀሰች ነበረ። የኔ እናት እንግዲህ ነጻ ያወጣሽ ነው የምለው። ውድና የተከበራቸው የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።